ሄርሜላ ተጋለጠች። ደስታ የሄርሜላ ፍቅረኛ መሆኑ ተሰማ። ሩታና አብርሽ ደነገጡ። አብርሽ ከሁለት አጥ ሆነ። እስከ ዛሬ ድረስ እንግዲህ ሄርሜላን አግኝቻለሁ ብሎ ከእሷ ጋር አሸሼ ገዳሚ ስል ነበረ የከረመው። እሷ ግን በሁለቱም ላይ ድራማ ስትሰራና ዩቱቧን ቻናሏ ስታሳድግ እንደከረመች አዲስ ዜና ተሰማ። በጣም ደነገጡ ሁሉም። ምክንያቱም ሄርሜላ ፍቅረኛ አላት። ያ ፍቅረኛዋ ደግሞ ዛሬ ከአውሮፓ ነው የመጣሁት ብሎ ሩቲን ሊያታልላት መጥቶ ነበረ። አብርሃም ደግሞ ሩቲን ትተወል እንግዲህ ሄርሜላ ጋር እዚህና እዚህ ሲለጣጠፍ ነበረ እውነት ያፈቀረችው መስሎት እና ሄርሜላ ሁለቱም ላይ ደስ የሚገርም ድራማ ሰርታለች ማለት ነው። ደስታም እንግዲህ ቻናሉን ሊያሳድግና ዩቱብን ትንሽ ከፍ ካረገው በኋላ እውነቱን ሊያወጣ ተናግረዋል ማለት ነው። ሄርሜላ ፍቅረኛ መሆኑን በይፋ ፎቶ ፖስት አድርጎ እንደዚህ አሳይቶናል ማለት ነው። ደስታ ልክ እንደ ስሙ ደስታ